የኔ ወንድም ከቤቱ ቅርጽ እንድታወጣልኝ እኮ ነው የመጣሁት። የቻልኩትን ያህል እኮ ወጥቻለሁ። ስማ የናውም ደመኛ ነብዬ ነው የምታገሰው። ከዚህ በላይ ምን ማድረግ እችላለሁ እንዴ? ፈተና እኮ ነው እንዴ? ፈተና? አዎ የዘንድሮ ማትሪክ ራሱ ያንተ ነው ያላቀም። ምን ማለት ነው? ጸጉር በሌለበት እንዴት ነው ቅርጽ የሚወጣው? ታዋክ ጸጉር ሳይኖር ይሄ ምንድነው? ጭራ ነው? እኔ ጭራ ነው አላልኩም። ጭራም ቢሆን ቅርጽ የማውጣት ግዴታ አለ። እስቲ ቅባ እዲ ምንድነው? እፊ ደሳኔ እኔ አላምንም። ምን ሆነ ነው? ምን ሆንኩ? ከላይ መላጣውንክብኝ ተላጭተው ነው? አይ አይደለም ተነጭቼው። አበሻ አሁን ዳሁም ያረጋው አይቅርብኝ። እሱ የተቀመጠበት እሱ የሄደበት ሊድ ነው አይደለ? ኧረ አይደለም ስራ ጥቼ አንተን ስከተል እኔ ጸጉር ቤት ናፍቆኝ ነው። ጸጉር ቤት ናፍቆኝ ነው? አሁን በአንተ ቤት አራዳ ነህ። ጭስ ስማ፣ አንተ እርድና የተማርክበት ትምህርት ቤት እኔ ዳይሬክተር ነበርኩ። እሺ እኔ ምን ለምን ግራ ታስተክለው? እኔ ደሳለኝ ነው ማስተክለው? በፈጣሪ ስራ እጅ ልከት መላጤ ምን አለኝ ብዬ። ይቺ ገንዘብ ያጣ ሰው ጥቅስ ናት። ሂድና ግርግዳ ላይ ለጥፋት። የምን ገንዘብ ትሰማለህ? ማር ላስተክልልህ ብላኝ ነበር። እኔ እምቢ ብዬ ነው። ደግሞ ፈጣሪ አላማ ስላለው ነው እኔ መላጣ አድርጎ የፈጠረኝ። እሱስ ልክ ነህ። መላጣ ያደረገ ለማበጠሪያ ውጪ እንዳታወጣ አስቦ ሊሆን ይችላል። አዎ እንዴ! በዛ ላይ በኋላ ጎፈሬ ሆኜ ብጠፋበትስ ሊባርከኝ ሲመጣ እንደዚህ ጨመሬ ሆኜ ቢያልፈኝስ? ባቡር ይለፍ። አንተ ቅባት ስጠኝ፣ አንተ ሀባብ ራስ ነህ። ሀባብ ራስ ና ከካልና ገመጠኝ። ሰውዬ ቅርጹን አውጣልኝ። መተናል ቦሳችን የግላችን። እኔ ምን አብራችሁ ማል ጀመራችሁ እንዴ? እንዴት አንድ ላይ መጣችሁ? እኔ ባክሽ ቦስ በየሄድኩበት ይከተለኛል። እኔ አንተ ነህ እንጂ ውሻ ይመስል የምትከተለኝ። ማን ነው ሻታ? በነገራችን ላይ የማልደብቅ ነገር አሜሪካን ሀገር ውሻ ክቡር ነው። ታዋክ እውነት የቤተሰብ አባል ነው። ህዝብና ቆጠራ ሲካሄድ እንደማንኛውም ዜጋ ይቆጠራል። እንደማንኛውም ዜጋ የህይወት ኢንሹራንስ አለው። ሌላው ቀርቶ ምርጫ ሲደርስ ድምጽ ይሰጣል። ምን ብሎ? ዋው አይደል እንዴ ቦስ? አንቺ ያው ብዙ የውጭ ሀገር ልምድ ስላለሽ ታውቂያለሽ ብዬ ነው። አለቃ ውሻ ብሎ ሰድቦኛል። ምስክር ነሽ። እንደ ውሻ ነው ያለህ እንጂ እኮ ውሻ አላለህም። አይደለም አንተ ከአሜሪካ ውሻ አትሻልም ነው ያለኝ። እና ትሻላለህ? የህይወት ኢንሹራንስ የለኝም እንጂ ለምን አልሻል? አንዴ ከአሜሪካ ውሻ ወተን ወደ ጉዳያችን ነው። አዲስ ኬዝ መጥቷል። እንኳን ደህና መጣ። ነፍጋ እንግዲህ ልጄን ነጥቀውኛል ነው የምትለው? የት ማለት እዚህኛ ሀገር እንደዚህ አይነት ነገር ደግሞ አለ እንዴ? እኛ ከሌላው ዓለም በምን እንለያለን? በውሻ እያዝ ልበል? ምን ይላል? ውጭ ሀገር ልጅ ማሳደግ ካልቻል መንግስት ይነጥቃል። እዚህ ሀገርስ? እዚህ ሀገርማ ቢችል ወልዶ ይሰጣል። ወደ ኬዙ እንግባ። ነጥቀውኛል ያለችው ከእጇ ላይ ነው። ሴትዮ ምን እያደረግሽ ነው? ልጄ መላክ አላገኘ ከዚህ አልነሳም ብላለች። አንተ ምን ሆነ? ወንድሟ ነኝ የልጇ አጎት። እኮ አጎት ነው።
የጨረቃ ፍራሽ ማለት የጨረቃ ቤት ከመገንባት ለይተናል ነው እንዴ? ታዲያ ከተቸገረች ብትገነባ ምን ችግር አለው? ህገ ወጥ ነው። ስማ እዚህ ሀገር ፈቃድ ሳታወጣ አይደለም ቤት መገንባት ሰውነትን ራሱ በስፖርትና በፕሮቲን መገንባት አትችልም። ይኸውልሽ የኔ እናት እርሶን የሚያክል ልጅ የለኝም። የኔ እናት አትበል። አታካራውን ትተሽ ፍራሽሽን አንስተሽ ወደ መጣበት መልሽ። ወዴት ነው የምመልሰው? እኔ ምን አውቃለሁ? ደሱ ተረጋጋኝ። ምንድነው የምረጋጋው? እቺ እኮ ዝም ካላት ቅርጽ ያስወጣውበት መላጣይ ላይ ፍራሹን ላነጥፍ ማለቱ አይቀርም። እኔ ይሻላልላትም እንጂ ተይሸቲ። ኧረ በእናትህ ተዋት፣ ሀዘን ላይ እኮ ናት። ታዲያ እዚህ ፍራሽ ከማነጠፍ ጋር ምን አያያዛት? ይሄ እኮ የሥራ ቦታ ነው፣ ድንኳን አይደለም እኮ። ምን ታርግ? ልጇ ታሞ እኮ ጨንቋት እኮ። ምኗ ታሞባት ነው? ልጇ ታሞ እና ሆስፒታል ሄዳ ነው ማነጠፍ ያለባት። ይሄ እኮ ህገ ወጥነት ነው። የኔ ወንድ የጨረቃ ፍራሿን ታንሳለህ። አላነሳም። ቁጭ በል አንዴ። ይኸውልሽ የኔ እናት እንደዚህ መሆን ተገቢ አይደለም። እንዴ ልጅሽ እኮ ከታመመ ሆስፒታል ነው መሄድ ያለብሽ። መጀመሪያ መክሰስ ነው የምፈልገው። ማንን ነው የምትቀሺው? እኛን? ከእኛ ጋር ምን አገናኘው? ቆይ ክስሽ ምንድን ነው? ልጄን ቀሙኝ። ልጄን ቀሙኝ። በምን? በመድኃኒት ልጄን ቀሙኝ። ልጄን ቀሙኝ። ወይኔ 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 ወይኔ! ልጄን ቀሙኝ። ልጄን አድንልኝ። ልጄን አድንልኝ። ልጄን አድንልኝ። ልጄን ቀሙኝ። ልጄን ቀሙኝ። እሺ ተረጋጊ፣ ተረጋጊ፣ ተረጋጊና የሆነውን ብቻ ንገሪኝ። እሺ 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 አሁን ተረጋጋሽ? አዎ ተረጋጋ። በቃ የሆነውን ቀስ ብለሽ ንገሪኝ። ምኑን ልንገርህ? እንዴት ልንገርህ? ልጄ ላይ መድኃኒት አድርገው መተት አድርገው አሳበዱ። እሺ እነማን ናቸው? እኔ ምን አውቃለሁ? እኔ ምን አውቃለሁ? ቆይ አሁን ልጅሽ ያለው የት ነው? እኔ ምን አውቄ? ምን አውቄ? ቆይ ማበዱን በምን እርግጠኛ ሆንሽ? ይቅርታ አንዴ ላናግር። አውራ ችግር የለም። ተሰሚያለሽ? ስለ ማበዱ ማረጋገጫ ማቅረብ አለብሽ። የምን ማረጋገጫ ነው ማቀርበው? የሕክምና ነዋ፣ ወይም ደግሞ ከእምነት ተቋማት የሆነ ማረጋገጫ ማቅረብ አለብሽ። ይኸውልሽ የኔ እህት እኛ ሰዎች አንዳንድ ጊዜ በቀን ውስጥ የሆነ ሰዓት እናብዳለን። ይሄ ደግሞ በሽታ አይደለም። እንዴ ነው ሜ አብደታ ቃል እንዴ አይደለም። ሰው በማህበራዊ ሚዲያም በአካልም የሚሰዳደበው፣ የሚናናቀው፣ የሚገፋፋው፣ ወንጀል የሚሰራው በጤናው ይመስላል አይደለም። በዛች በሚያብድበት ሰዓት ነው። በነገራችን ላይ ደረጃው ይለያያል እንጂ ሳያብድ የሚውል ሰው የለም። ሁሉም ሰው ያለ። እዚህ ተረጋጊ። በቃ ከቤት ነው የደወሉልኝ። የመኝታ ቤቱን በር ቆልፎበት። ቆይ በትክክል ልትከሺ ነው አይደል የመጣሽው? አዎ። ስለዚህ በትክክል ቃልሽን መስጠት አለብሽ። ካለበዚያ ልንተባበርሽ አንችልም። ቆይ ምንድነው የተፈጠረው? አስረጅ። ቆይ ከስም ነው የሚጀምረው። ማን ነው ስምሽ? የሺ። ሙሉ ስምሽ ማን ነው? የሺ ጥላሁን። የሺ ጥላሁን። አድራሻ? የልጅሽ ስም ማን ነው? ሰለሞን ጥላሁን። እንዴ ልጅሽ ነው ወንድምሽ? ልጄ። ታዲያ የሺ ጥላሁን ሰለሞን ጥላሁን ተመሳሰለብኝ። በአጋጣሚ የኔም የልጄም አባት ስም ተመሳሳይ ነው። እሺ የልጅሽ እድሜ ስንት ነው? 20። ተማሪ ነው ሰራተኛ? ተማሪ። ቋጥጩ ይሰማል እኮ እንደ መምህር ነው ይጮህ። እሺ ምንድነው የሆነው? ንገሪ። ትናንትና ጠዋት ተነስቶ ልብስ ይቀዳድዳል። ምንድነው ስለው አይ ማሚ ትምህርት ቤት የሚከበር ዴይ ስላለ ነው አለኝ። ዴይ? ምን አይነት ዴይ? አንተ ደግሞ ሁሉን ነገር ካላስረዱ እንደኔ ቶሎ አይገባ። ዴይ ማለት ድራማ ማለት ነው። ድራማ የእሷ ልጅ የጎዳና ልጅ ሆኖ ነው የሚሰራው ድራማው ላይ። ለዛ ነው ልብሱን ቅድድድድድድ ያደረገው። ዴይ ማለት ድራማ ነው። በጣም ታውቃለህ። እሺ ቀጥል። ከዛ ማታ ሲመጣ ድንገት ተነስቶ የቤቱን ዕቃ ማተረማመስ ያዘ። በመሃል ፍዝዝ ይላል፣ ያለቅሳል፣ ይስቃል፣ ይጫወታል፣ ደግሞ ዝም ይላል። ደነገጥኩና እንደምንም ብዬ አባብዬ አስተኛሁት። ጠዋት ሲነቃ ጸበል ስረጨው እንዳበደ ተነስቶ ጨርቁን እየቀዳደደ ሩጫ። እኔ ደግሞ ተከትዬ ሄጄን ልጄን አድኑልኝ ብዬ ልጄን እሺ ወደ ቤቴ መጣሁ። እኔም ታዲያ ቤቴ ያስገብቼ ይኸው ወደ እናንተ ሰፈር መጣሁ። እንዴ ታዲያ ለምን እኛ ጋር መጣሽ? ሐኪም ቤት ነበር እኮ መሄድ የነበረብሽ። መጀመሪያ ለልጄ ማህበር ተጠያቂ የሆኑትን ሰዎች መክሰስ እፈልጋለሁ። ምን ብለሽ ነው የምትከሺው? መድኃኒት አስነኩብኝ ብዬ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለምን መድኃኒት ያደርጉበታል ብለሽ አሰብሽ? ስለሚቀኑበት ነው። በምኑ? በሁሉ ነገሩ። እሺ እነማን ናቸው የሚቀኑበት? ሁሉም ተብሎ ክስ ዝርዝር ስጭ።
ጎረቤቶቼ፣ የአባቱ ዘመዶች፣ የትምህርት ቤትና የሰፈር ጓደኞቹ። ለምን ይቀኑበታል? ሀብታም ስለሆነ፣ ቆንጆ ስለሆነ፣ በዛ ላይ ደግሞ እድለኛ ስለሆነ ይቀኑበታል። እንዲህ ስላልሽ መረጃ ቆይ፣ ቅድም ተማሪ ነው አላልሽም? ሀብት ከየት አመጣ? በውርስ ነዋ። አባቱ በጣም ስለሚወደው ሀብቱን በሙሉ ለእሱ አውርሶ ነው የሞተው። ስለዚህ በሀብቱ የሚቀኑበት የአባቱ ዘመዶች ናቸው። አዎ። እሺ፣ የመጀመሪያ ተከሳሽ ዘመዶቹ። እሺ፣ በውበቱ የሚቀኑበትስ? ጓደኞቹ። ሁለተኛ ተከሳሽ ጓደኞቹ። እሺ፣ በእድሉ የሚቀኑበትስ? የሰፈር ሰው በሙሉ በእድሉ ይቀናበታል። ሶስተኛ ያልገባኝ ነገር እድለኛ መሆኑን በምን አወቅሽ? እሱ ሰፈር ሲመጣ መብራት ይመጣል፣ ውሃ ይመጣል። እንዴ እሱ ነው እንደ የገረማችሁ? አንድ ጊዜ ምን ሆነ መሰላችሁ? ገጠር ይዤው ሲሄድ ዝናብ የሚባል ነገር አልነበረም ነበር። ገና እሱ እግሩ ሲረግጥ ዝናቡ ሾ ብሎ ዘነበ። ኦሮ አባባ ጃኑዌ አባባ ጃኑዌ የኛ እናት አባት አሳድገውናል በማር በወተት። እባክህ አንተ ልጅ ስራዬን ልስራበት። ምን ላድርግ? በሀሳብ መጡ። ምን አለ በአካል በመጡ። በአካል በመጡ ምን ነው አንተ ባሪያ ባፈጠጥክብኝ። በትራስ አፍነን እንደሆነ ነው እንዴ? ለማንኛውም ከአንቺ ጋር ያለውን ነገር ጨርሰናል። ልጅሽን ግን ማግኘት እንፈልጋለን። ከሱ ነው ምርመራውን የምንጀምረው። እቤት ነው ያለው። እኔ ወስዳቸዋል። ጥሩ እንሂድ። እሷስ? እኔማ አልሄድም። ልጄ እስኪድን ድረስ እዚህ ነው። አዎ። ለምን ታዲያ እንዳይደብርሽ ቴሌቪዥኑም ሬዲዮኑም አይመጣልሽ? ከተቻለማ ደስ ይለኛል። አማረ መኝታ ቤት ያለውን ቲቪ ይዘህልኝ። አማረ ሪሞቷንም እንዳረሳባት። እሺ ቀበል ሪፊጀንተር ካምቢያለሽ መሰለሽ? ሪፊጀንተር ነው የሚባለው። ና ደግሞ እየሄድን አታረመኝ። በታረሚ ፊት ነው ታረሚ። ሰለሞን፣ ሰልዬ እባክህን በሩን ክፈተው። እሱ ነው እንደ ቆልፈው? አዎ ከውስጥ ቆልፎታል። እንደዛ ከሆነ ለምን ኃይል ተጠቅመን በርግተን ነው? አረ ፕራይቬሲ መሰማት ይሆንብናል። ለምን ፕራይቬሲ ነው? ሰለሞን፣ አንተ ሰለሞን ከፈተው። አረ ድምፅህን ቀንስ። ተኝቶ ከሆነ ተረብሿል። ቆይ አንተ ከውጭ መክፈት አትችልም? ቁልፉን ከውስጥ ካልዘጋው ይችላል እኮ። ክፈትልና። ግን እናንተ ናችሁ የምትገቡት። ለምን እንዴ? ልጁ እኮ ቢላ ዘነዘና ምናምን መያዝ ጀምሯል። ስጋው የሆነ ነገር ቢያደርገኝስ? ለክፉም ለደጉም እናንተ ብትገቡ ነው የሚሻለው። እሱ እውነትህን ነው። ለእንደዚህ አይነት ነገር ደግሞ ነው መሬ ነው እሱ ይገባል። የነው ልብስ ከብረት የተሰራ ያለው ማን ነው? ራስህ ነው የምትገባው። አይደለም በዚህ ብታርደኝ አልገባ። እዚህ ከምገባ መልቀቂያ ባስገባ ይቀልኝ። ክፈተው።
ነው ቆንጆ። እኔ ራሱ ስንት ጭቀምቼዋለሁ። እውነቴን ነው። ተውልኝ ብሎ እግሬ ላይ ወድቆ ለምኑኝ ያውቃል። ማ እኔ የሱን ውርስ ፈልጌ መድኃኒት ላደርግበት? ምንም ቢሆን አክስቱ እኮ ነኝ። ወይኔ ደግሞ ከኔ አይደል ተደብቆ እየመጣ ብር የሚቀበለው? ውርሱም እኮ በእጁ አልገባም። ብዙ ክርክር አለበት። በድሉ ትቀኑበታላችሁ ማለት ምን ማለት ነው? ኧረ ሼም ነው። እሱ ያብዳውን እድሉ እኛ መውሰድ እንችላለን? አንችልም። ምናልባት እድል እንኳን ቢኖረው አረ ልጁ ሲጀምር እድል የለውም። ሽቀላ እንኳን ሸቀለ ከጨረስን በኋላ አይደል እንደሚከሰተው። ታዲያ ወይ ስራ እድል የለው ወይ ቁማር እድል የለው። ቤቲንግ ራሱ በልቶ ያቅም እኮ። አዎ እሱ ተጫዋቾቹ በቁምጣ ይገባሉ እንኳን ብሎ ቢያሲስ በሱሪ ገብተው ጉድ ነው የሚሰሩት። ይበላታል። አለቃ ልጁማ ጠፍቷል እኮ። እና ከጠፋ ፈልጋችሁ አግኝታችሁ ምርመራችሁ መቀጠል ነው። እሱማው ግን የመጣ ነው እኮ። የመጣችሁት ለምን የመጣችሁት? ሪፖርት እንድትቀበይ ነው። ጠፋ የሚለውን ነገር እንዳይሆን ሪፖርት የምትለው። አዎ ለዚህ ነው። ይሄ ሰውዬ ግን ጤነኛ ነው? አለቃ እርግጠኛ መሆን አይቻልም። እሱማ ሁላችንም በቀን ውስጥ የተወሰነ ሰዓት እናብዳለን። ለምሳሌ ለካ ሰው ያንተ ነው። ምን ታረጊያለሽ? ያው የማበጃዋ ሰዓት ደርሳብኝ ይሆናል። ቦስ ፈተና የሆነብን ነገር ልጁን አግኝተን አለማውራታችንና የሕክምና ማስረጃ አለማግኘታችን። ለዚህም ደግሞ ተጨማሪ ኃይል አሰማርተን ልጁ እየተፈለገ ነው። በ24 ሰዓት ውስጥ የሆነ ፍንጭ እናገኛለን ብለን ተስፋ እናደርጋለን። ፍጥነት ያስፈልጋል። ሌላው ለጉዳዩ ቅርበት ይኖረዋል የተባለው የትምህርት ቤት ጓደኛው ቴዲ ነው። እሱን ዛሬ አግኝተን ትምህርት ቤት አካባቢ ስላለው ነገር ለማጣራት እንሞክራለን። ትምህርት ቤት አካባቢ ምን ሊኖር ይችላል? ምናልባት በፈተና ውጤትና በተለያዩ ትምህርት ቤት አካባቢ ባሉ ነገሮች ሊሆን ይችላል። እንደዚህ ይሆን። ይሄ የኔ ግምት። መሸ። ስለ ልጄ አንድ ነገር ሳልሰማ እንኳን መሸ። አረ ልጄ ሳይገኝ ወይኔ ልጄ ይምሻ። ስለ ልጃችሁ በቂ መረጃ ሊኖራችሁ ይገባል። ማለት የት እንደሚውል ከማን ጋር እንደሚውል ምን እያደረገ እንደሚውል ማወቅ አለባችሁ። ልጅ ማሳደግ ማለት እንደዚህ ነው እንዴ? አረ አንዴ መልሼ ላግኘው እንጂ አብሬው ውዬም ቢሆን ባህሪውን ለማወቅ ሞክራለሁ። ከየት ነው? ከሶል ትምህርት ቤት ነው። ለምን ቀረ ሊሉኝ ነው መሰለኝ። አንሹና ላውድ ላይ። እሺ። ሄሎ፣ የሰለሞን ወላጅ ናት? አቤት። ልጅዎት ከጓደኞቹ ጋር በመሆን የመማሪያ ክፍል ዘግቶ ተቀምጧል። ክፍት ብሎናል። እንዴት? ለምን? አላወቅንም። አምጡ። ሄሎ፣ ጌታዬ ኢንስፔክተር ደሳለኝ ይባላለሁ። ባለቤቴ ደሱ ነው የምትለኝ። ከወንጀል ምርመራ ነው። ወላጆቹ ልጃችን አብዶ ጠፍቶብናል ብለው እኛ ጋር ነው ያሉት። አረ እዚህ ከግብረ አበሮቹ ጋር ሆነው ቢሮ ዘግቶ እየተጫጫሁ ነው። ጠዋት እኮ ትምህርት ቤት አልመጣም ብላችሁን ነበር። አዎ ይመስለኛል ተደብቀው ነው የገቡት። አሁን ነው ያየናቸው። የተማሪዎች የመማክርት ቢሮ ከውስጥ ቆልፈው ነው ያሉት። መጣችሁ አንድ በሉ። እሺ መጣ። አያችሁ ልጃችሁ ሰው መድኃኒት አድርጎበት አይደለም ያበደው ያልኳችሁ ለዚህ ነው። እና በምንድን ነው ያበደው? ተናገራ
ምን እንዲህ እያልክ ጭንቅላትን ቫልስ ታስደንሰዋለህ? ኧረ በእናታችሁ አብሮት እኮ የትምህርት ቤታችን ጉልቤዎች አሉ እና እኔ እንደጠቀሙ ካወቁ ደግሞ ከምድር ነው የሚያጠፉኝ። እኛ አለንልህ ምንም አትሆንም አልኩህ አይደል እንዴ? ቆይ አንተ ካልፈረምኩልህ አታምንም? በቃ የምታውቀውን ብቻ ንገረን አለቀ። ቴዲ ያለበለዚያ ለወላጆች ነግረን ያልሆነ ነገር ውስጥ ነው። ለወላጆች? አዎ ለወላጆች ነግረን። እሺ ያው ትላንትና ክሬዚ ዴይ እያከበርን ነበር። የት? ትምህርት ቤታችን። እሺ ከዛ የሚገርም አድርገን ከርዘና ክብረን እንደጨረስን ሁላችንም የተቀዳደረ ልብሳችንን አውልቀንና ወደ ኖርማል ላይፋችን ተመለስን። እሺ እነ ሰሌ ግን ተመችቷቸው በዛው ቀጠሉ። ምኑ ነው የተመቻቸው? ክሬዚ መሆኑ ነው። ፈተና ምናምን እያልን ከምንጨናነቅ ክሬዚ ሆነን ብንቀር ይሻልናል ብለው ተወሰወሱ። ለዛ እኮ ነው የማይደረግ ነገር እያደረጉ የሚላጡት። ቆይ ትምህርት ቤታችሁ ምን አይነት በዓል እንደምታከብሩ አይከታተሏችሁም? ምን ይከታተሏቸዋል? እነሱ የሚከታተሉት የወር ሂሳባቸውን ብቻ ነው። አይ ትምህርት ቤት ውስጥ ለሚከበሩ ማንኛውም ዳዮች ወላጆችም ሆኑ ትምህርት ቤቶች ምን ያህል ለተማሪዎች ይጠቅማል የሚለው ላይ ትኩረት ሰጥተው ሊሰሩበት ይገባል። ይሄ እኮ ቀላል ነገር አይደለም፣ ትውልድ ያበላሻል። በነገራችን ላይ ባለፈው ዓመት ይሄን ቀን አክብሮ እስካሁን ክሬዚ ሆኖ የቀረ ልጅ አለ። ትምህርቱስ ትቶት ነው። ወይ ጥጋብ! ይሄ ጥጋብ ነው። ናሆም ይኸውልሽ ቦስ፣ ጥጋብ ከሆነ ምንም ማድረግ አንችልም። እንዴት ምንም ማድረግ አንችልም? ምድር ላይ ምንም አይነት መፍትሄ የሌለው በሽታ ጥጋብ ነው። የምርህን ነው? ታዲያስ ለዚህ እኮ ነው አንዱ ሲጸልይ አምላኬ ረሃቤን ሰርቼ አሸንፈዋለሁ፣ ጥጋቤን ግን አንተ አስታክስልኝ ያለው። ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነጋ